45ኛውና 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአሜሪካ የፖለቲካ ሰማይ ስር ከተከሰቱት ፖለቲከኞች ውስጥ በአወዛጋቢነታቸው ከፊተኛው ረድፍ ይሰለፋሉ። ካፋቸው ለሚወጣው የማይጨነቁትና ግልጽ ጥላቻቸውን በአደባባይ የሚገልጹት እኚህ መሪ ግራ አጋቢ እርምጃዎችንም ይወስዳሉ። ይህን ሁሉ ለታዘበ በሰለጠነ ሀገር መኖርና ሰልጥኖ በመገኘት መሃል ያለው ልዩነት ለመረዳት ይቸግረዋል። በጥር 2013 የካፒቶል ሂል ጥቃት ሞትና ጉዳት አስከትለዋል የተባሉ 6 ደጋፊዎቻቸውን ያለምንም የፍርድ ሂደት ከክስና ከእስራት ነጻ አድርገዋል። በአሜሪካ የተወለዱ የውጭ ሀገር ዜጎች ቀጥታ ዜግነት የማግኘት መብታቸውንም ሰርዘዋል። ስደተኞችን ወደ ሀገራቸው ጠርፈው ይመልሳሉ፣ አሊያም በጓንታናሞ ቤይ የእስር ካምፕ ያቆያሉ። የ80 ዓመቱን የዕድሜ ባለጸጋ የአሜሪካ ድምፅን ከአየር ላይ አውርደው ልሳኑን ሲዘጉ የፍርድ ቤት ትዕዛዝ ጭምር በመጣስ ነው። መሰረታቸውን አሜሪካ ያደረጉ ዓለም አቀፍ ተቋማት በዘመነ ትራምፕ ህልውናቸው አክትሟል። አሁን ደግሞ ስደተኞችን ማሳደዱን ስራዬ ብለውታል። ሶማሌዎችም ቀዳሚው አርጩሜ ቀማሽ ሆነዋል። አሜሪካ የሚኖሩ በርካታ የሶማሌ ማህበረሰብ አባላት ለጅምላ አፈሳና እስራት ተዳርገዋል። ወደ ሀገራቸው እንዲመለሱም ቀን ተቆርጦላቸዋል። የኮንግረስ አባልነት እንኳን ከምንም የሚታደግ ስልጣን አልሆነም። በሚኒሶታ የሚገኙ የሶማሌ ማህበረሰብን ወክለው ለኮንግረስ አባልነት የበቁት ኢልሃን ኡመር አሜሪካ ተወልዶ ያደገው ልጃቸው መስጊድ ውስጥ ሶላት ማድረግ እስከሚቸገር መዋከብ ደርሶበታል። እሱም ወደ ሀገር ላለመባሉ ዋስትና የለውም። በእርግጥ ትራምፕ ለዚህ ውሳኔያቸው 2 መሰረታዊ ነጥብ ያነሳሉ። በዘመነ ኮቪድ ተስፋዎቻችንን እንመግብ በሚል ለህፃናት ምገባ የተሰበሰበ ከ300 ሚሊዮን ዶላር በላይ ለግለሰቦች ጥቅም ውሏል በማለት ኢልሃንንና ግብረ አበሮቻቸውን ተጠያቂ ያደርጋሉ። በሌላ በኩል የአልቃይዳ ክንፍ የሆነው አልሸባብ ከሚኒሶታ የሶማሌ ማህበረሰብ የገንዘብ ድጋፍ ሲያገኝ መቆየቱ ተረጋግጧል የሚል ነው። ውንጀላው ትክክል ቢሆን እንኳን ህዝብን እንደ ህዝብ መፈረጁ ተገቢ አይደለም የሚሉ ድምጾች ይሰማሉ። ኢልሃን ኡመርም ቢሆኑ ወንጀል ተሰርቶ ከሆነ የጸጥታ መዋቅሩ እስከዛሬ ምን ሲሰራ ቆየ የሚል ጥያቄ ያነሳሉ። በሌላ በኩል ትራምፕን ከታክስ ማጭበርበርና ከግብር ስወራ ነጻ ያደረገ ህግ ሌሎቹን ተጠያቂ ለማድረግ ሞራል የለውም የሚሉ ድምጾች መሰማታቸው አልቀረም። በሶማሌዎቹ ላይ ያነጣጠረው ዘለፋና እስራት፣ እንግልትና የጥረዛ ስጋት የሌሎች ሀገራት ስደተኞችንም ለሶማሌዎች የተወረወረው ቅዝምዝም እኛንስ ላለመምታቱ ምን ዋስትና አለን የሚል የስሜት መረበሽ ውስጥ ጥሏቸዋል። በእርግጥም ትክክል ነበሩ። የሶማሌው ውዥንብር ሳይረግብ አሜሪካን ሀገር በልዩ ከለላ ይኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያውያን ከለላቸው ተነስቶ በ2 ወራት ውስጥ ከሀገር እንዲወጡ አሊያም አሜሪካ የሚያቆያቸው ሌላ አሳማኝ ምክንያት እንዲያቀርቡ ቀጭን ትዕዛዝ ተሰጥቷቸዋል። ከነጮቹ በስተቀር አሜሪካ የሚኖሩ ጥቁሮችና ቀዮች፣ ቢጫዎችና ክልሶች ማነህ ባለተራ በሚል ስጋት ውስጥ ወድቀዋል። ተቺዎች የአሜሪካ መንግስት በስደተኞች ላይ የተከተለውን አቅጣጫ መጤጠል ነጭ አግናኝ ሲሉ ይወቅሱታል። አንዳንዶች ደግሞ የትራምፕ አስተዳደር የሚወስዳቸውን እርምጃዎች ደመነፍሳዊ እስከ ማለት ይደርሳሉ። በወሎ ዩኒቨርሲቲ የማህበራዊ ሳይንስ ኮሌጅ ምሁሩ አበራ ሰማው ግን ትራምፕ እያስፈጸሙ ያሉት የተጠናና ለዓመታት ሲብላላ የቆየውን የምዕራባውያኑን አጀንዳ መሆኑን አስረግጠው ይናገራሉ። ትራምፕ ምርጫ ውድድር በሚያደርጉበት ጊዜ ለሁለተኛ ተርም የሃይቲ ስደተኞች ባልተረጋገጠ መረጃ ውሾቻችንን በሉ፣ ድመቶቻችንን በሉ ምናምን የሚል የማንቋሸሽ እና ከስብዕናቸው የመለየት በተደጋጋሚ ሲደረግ ታይቷል። ይሄ ብቻም አይደለም። በትራምፕ የምርጫ ቅስቀሳ ውስጥ የፖርቶሪኮ ነዋሪዎችን ልክ በውሃ የሚንሳፈፉ ቆሻሻ ናቸው ምናምን ብሎ እስከ መጥራት የደረሰ በጣም ብዙ ነገሮች ተደርገዋል። አሁን ምን ማለት ነው? ይሄ ከየት ነው የመጣው? ይሄ የቀዝቃዛው ጦርነት እንዳለቀ የሊበራል ካምፑ አሸነፉ፣ ሶሻሊዝም ተሸነፈ አይደል? ያ እንደሆነ ምንድነው ያደረጉት ምዕራባውያን? እነሱን አሸናፊ የሚያደርጋቸው በዓለም የፈለጉትን አድራጊ ፈጣሪ የሚሆኑበትን የኢኮኖሚ የበላይነት የሚወስዱበትን በሚሊተሪና በፖለቲካ የበላይነት የሚወስዱበትን ዓለም አቀፋዊ አደረጃጀት አነበሩ። የሰብአዊ መብት ጉዳይ፣ የነጻ ገበያ ጉዳይ፣ ዓለም አቀፋዊ ዜግነትና ተንቀሳቅሶ የመስራት ጉዳይ፣ ጫ ዲሞክራሲ የሚሉት መሰረታዊ ነገሮች ናቸው ለአሸናፊው ለምዕራባውያን ወይም የሊበራሊስት ቡድኑ ማለት ነው። እነዚህን ይዘው ያደራጁት ዓለም አቀፋዊ ግንኙነት፣ ዓለም አቀፋዊ ስርዓት መጀመሪያ ላይ አዋጭ ሆነላቸው። እነሱን አሸናፊ እንዲሆኑ አደረጋቸው። በዓለም ላይ በሚሊተሪም በኢኮኖሚ ተሻለ ሆኑ፣ በተለይ በመጀመሪያዎቹ ጊዜያቶች ማለት ነው። ከዛ በኋላ ግን አልዘለቀም። ያን ለምሳሌ የነጻ ገበያ ጉዳይ ሁሉም ቦርደሩ መክፈት አለበት ምናምን የሚለው መጀመሪያ ላይ የነሱ ኢንዱስትሪያሊስቶች በየቦታው ሄደው የሚሰሩበት ምናምን
እድል ፈጠረ። እነ ብቻ ግን በዛ አልቆመም። ለምሳሌ እነ ቻይና የኤዥያን ታይገርስ የምንላቸው እነ ራሽያ እነ ጃፓን ምናምን ጨምሮ የነጻ ገበያ እንትን በደንብ ተረዱትና ጠንካራ የሆኑ መውጣት ጀመሩ ማለት ነው። አቅምን መፍጠር ጀመሩ ማለት ነው። ከዛ ተንቀሳቅሶ የመስራት እና የዚህ ዓለም አቀፋዊ የዜግነት ጉዳይ ምናምን መጀመሪያ ሲከራከሩበት የነበረ ነው። ይሄ ደግሞ ብዙ ስደተኞች ከተለያዩ ሀገራት ወደ ምዕራባውያን ሀገሮች እንዲሰደዱ አደረገ ማለት ነው። አሁን ያነ ምን ፈጠረ? ባክፋየር አደረገ። ለምሳሌ ብዙ ባህል ያላቸው በጣም ብዙ ማንነት ያላቸው ህዝቦች ወደ እነዚህ ሀገራቶች ሄዱ። ባህላችንን እንጠብቃለን የሚለው ይሄ ወግ አጥባቂውን በጣም ረበሸው ያነ ማለት ነው። ያ ብቻ ሳይሆን የምርጫ ዲሞክራሲ እንደምታውቀው በብዙሃን ድምጽ ነው የሚወሰነው። ስለዚህ በጣም ብዙ ስደተኞች ወደ ምዕራብ በገቡ ቁጥር በእነዚህ ሀገራቶች ብዝሃ ድምጹን ስደተኞች እያያዙት መጡ ማለት ነው። ይሄ ወግ አጥባቂውን የቀኝ ዘመም ጽንፈኛውን ክፍል ረበሸው ማለት ነው። እነዚህ ችግሮች ሲፈጠሩ በየቦታው አሁን አሜሪካ ብቻ አይደለም ይሄ የቀኝ ዘመም ጽንፈኞች የመንግስትን ስልጣን መቆና ጀምሩ። አሁን በብዙ የአውሮፓ ሀገራቶችና አሜሪካ ላይ የመጣው ይሄው ኮንዘርቫቲቭ ወደ ስልጣን መጣ ማለት ነው። ስለዚህ አሁን ከቀዝቃዛው ጦርነት መውደቅ በኋላ የበላይ ያረገና ብሎ የፈጠሩ ስርዓት አሁን ተመልሶ እንደ ድክመት ሆኖ ስለመጣ ይሄንን ስርዓት አፍርሰው ሌላ አዲስ ስርዓት መገንባት ይፈልጋሉ። ስለዚህ በሆነ መንገድ ይሄ ስደተኛው ምናምኑ በአንድ ላይ ሆኖ በአንድ ሀገር ዜግነት ይኖርበት የነበረውን ስፔስ እሱን መረበሽና መበጥበጥ ያስፈልጋል። ይሄን ሲበጠብጡት እነሱን አሸናፊ ሊያደርግ የሚችል አዲስ ስርዓት ማደራጀትና ማንበር እንችላለን ብለው ነው ትራምፕ እየሰሩ ያሉት ማለት ነው። ዶናልድ ትራምፕ ዓለም አቀፍ ሕግጋትን ጥሰዋል፣ ከሰብአዊነት ያፈነገጠ ውሳኔ አሳልፈዋል የሚሏቸው ደግሞ መሰረታቸውን አዲስ አበባ ያደረጉት የጥብቅና ባለሙያው ቢኒያም በቀለ ናቸው። አሜሪካን አሁን እያደረገች ያለችው በተለይ ሶማሌ ላይ ልክ በሚመስል መልኩ ሁሉም እንደዚህ ናቸው ብሎ ፈርጆ እነሱን ለማስወጣት ነው ጥረት እያደረጉ ያሉት። ይሄ ግን አንደኛ ዓለም አቀፍ ሕግንም የሚቃረን ነው። በተለይ የጄኔቫ ኮንቬንሽን በግልጽ ስደተኞች ያላቸውን መብቶች ያስቀምጣል። በተለይ ደግሞ እንደ ሶማሌ ያለ መንግስት የሌለበት ሀገር እና የፖለቲካ ጥገኝነት የጠየቁ ወገኖችን በሚመለከት የማባረር ስልጣኑ አላቸው ወይ የሚለውን ስናይ ጄኔቫ ኮንቬንሽን ለእንደዚህ አይነት ነገሮች ሀገራት ከለላ እንዲሰጡ ግዴታ ይጥላል። ትራምፕ ያው በባህሪው እንኳን አይደለም የዓለም አቀፍ ሕግን ቀርቶ የሀገሩንም ሕግ ከመንግስቱንም ለመጣስ ወደ ኋላ የማይል ሰው ነው እና ከዛ ጋር የተገናኘ ይሆናል እንጂ በሕግ አግባብ ከታየ ወንጀል የፈጸሙ ሰዎችን ሪፖርት ሊያደርጉ የሚችሉበት ነው መንገድ አለ። እሱም በሀገራቸው ባለው ፍርድ ቤት ተወስኖ ወደ ሀገሮቹ ሪፖርት ሊያደርጉ የሚችሉበት እድል ይኖራል። ከዛ ውጭ ግን ሁሉንም ማንኛውም ከዛ የመጣን እንትን የሚባለው ዝም ብሎ የጅምላ ጥላቻና መሰረት የሌለው ነው የሚሆነው። አሜሪካ በሶማሌ አለመረጋጋትን ፈጥራለች፣ እንደ ሀገር እንዳትቀጥል አድርጋለች በማለት የሚከሱት መሰረታቸውን እንግሊዝ ያደረጉት የአፍሪካ ጉዳዮች ተንታኝና ፖለቲከኛ ሳይንቲስት ዶክተር ዴቪድ ማሳንጋ ደግሞ የሶማሌን ሀገርነት በማፍረስ የተጀመረው ሴራ ህዝቧንም በማፍረስ ቀጥሏል አይነት ትችታቸውን በፈርስት ፖስት አፍሪካ ቴሌቪዥን ላይ ሰንዝረዋል። ሶማሊያን በመውረር ለዚህ የዳረጋት ማን ሆነና? በ1985 ሪፐብሊካኑ ጆርጅ ቡሽ የአሜሪካ ወታደሮችን ወደ ሶማሊያ ሞቃዲሾ በመላክ የጦር አውድማ አደረጓት። የአፍሪካ ቀንድን ቀውስ ውስጥ አስገቡት። አሁን ደግሞ ሌላው ሪፐብሊካን ዶናልድ ትራምፕ እነሱ ወዳበላሿት ሀገር ህዝቧን ተመለሱ እያሉ ነው። አሜሪካ ሶማሊያን ከመርገጧ ከ1985 በፊት አለመረጋጋት እንጂ ጦርነት አልነበረም። አሜሪካ በጫረችው ጦርነት የወታደሮቿ አስክሬን በሞቃዲሾ ጎዳናዎች ተጎተተ፣ ሳይቀበር ሜዳ ላይ ወድቆ ቀረ። ሶማሊያም ከዚያን ጊዜ ጀምሮ በማያባራ ቀውስ ውስጥ ቀጠለች። ትራምፕ በሶማሌዎች የደረሰባቸውን ሞትና ሽንፈት እየተበቀሉ ነው። የጥብቅና ባለሙያው ቢኒያም በቀለም ምዕራባውያኑ የስደተኞችን ሀገር ወደው የስደተኛ ሀገራትን ህዝብ የመጥላት ኢሞራላዊ ዝቅጠት ውስጥ ወድቀዋል በማለት ይተቻሉ። እነሱ ናቸው እንግዲህ ለሶማሊያንም እንደዚህ ያበቋት። እንደገና መልሰው ደግሞ አሁን ሀገር የላቸውም፣ መንግስት የላቸውም፣ እርስ በርሳቸው የሚገዳደሉ ናቸው ምናምን የሚል እየሰማው ነበር። እነሱ መጥተው እንደዛ አድርገው እንደገና ዙረው ደግሞ መሳለቂያ ያደርጋሉ እና ይሄ ከሞራልም ከህግም ከሰብአዊነትም ውጭ የሆነ እንትን ነው። አለንበት ዘመን
የግሎባላይዜሽን እና የሊበራሊዝም ኮንሰፕት አብዛኛው በምንም ይሁን ሀብትን ይዞ መገኘትን መሰረት የሚያደርጉ ናቸው በብዛትና እነዚህ ደግሞ ሰብአዊነትን እየተው እየረሱ በቃ በምንም አይነት ሁኔታ ይሁን ብቻ ሀብትን ማግኘት ንብረትን ማግኘት በተለይ እንግዲህ ለተለያዩ ፋብሪካዎቻቸው ግብአት የሚሆኑትን እቃዎች ከታዳጊ ሀገራት ማግኘት ነው አላማቸውና በዚህ አግባብ ብዙዎቹን እያጋጩስ በርሳቸው የሌለውን ምንም አይነት መሰረታዊ ነገር በሌለበት ሁኔታ ግን ደግሞ የተለያዩ አካላትን እየደገፉ እንደዚህ ያደርጋሉ። የትራምፕ መጤ ጠልነት ዘር ተኮር ነው የሚሉት ወቃሾቻቸው በህግ ያገቧቸውን እንስቶች ዳራ ያጣቅሳሉ። የመጀመሪያ ሚስታቸው ሚሊያና ትራምፕ የተወለዱት ስሎቬኒያ ውስጥ ነው። አሁን አብሯቸው የሚኖሩት ኢቫና ሜሪ ትራምፕ ደግሞ ትውልዳቸው ቼክ ሪፐብሊክ ነው። እናታቸው ሜሪ አን ማኪሊዮድ ትራምፕም ከስኮትላንድ ምድር ነው የተገኙት። አሜሪካን በቀደምት ነዋሪዎቿ ከተፈረጀችም ከህንድ አሜሪካውያን የበለጠ ያገባናል ባይ አይኖርም። ትራምፕ ግን ስደተኞች የአሜሪካን ሀብት አደረቁት የሚል ስሞታ ያሰማሉ። አሜሪካ ከየሀገሩ በሰበሰበቻቸው ስደተኞች የተጎናጸፈችውን እውቀትና ጉልበት ያፈራችውን ሀብት ግን ላፍታ አያነሱትም። ሶማሊያ ብትገባ፣ አፍጋኒስታን ብትዘምት፣ ኢራቅ ብትሻገር፣ ፓኪስታን ብታቀና የአሜሪካን ሰንደቅ በመያዝ ከነጮቹ እኩል መስዋዕትነትን የከፈሉት መጤ የተባሉት ግን በአሜሪካ ዜግነታቸው የሚተማመኑት የስደተኞች ቤተሰቦች ልጆች ናቸው። የወሎ ዩኒቨርሲቲው የማህበራዊ ሳይንስ ምሁር ኢትዮጵያን ጨምሮ የአሜሪካ ዜግነት ያላቸው መጤዎች የዜግነት መብታቸውን ለማስከበር ህብረት ሊኖራቸው ይገባል ይላሉ። አሜሪካ የስደተኞች ሀገር ናት። አሁን ልዩነቱ ምንድነው? የሆኑ ሰዎች ከኢትዮጵያ ሄዱ፣ የሆኑ ሰዎች ከእንግሊዝ ሄዱ። ከእንግሊዝ የሄዱት ሀገራችን ብለው ያዙ። ከኢትዮጵያ የሄዱት ደግሞ ዜግነት ይዛል፣ ሀገሩ ባለቤት ነው። ሀገሩን የሰሩት ስደተኞች ናቸው። ለምንድን ነው የኔ ሀገር ነው የማትለው? የኔ ብሎ መያዝ የምርጫ ዲሞክራሲ ነው አሁንም አሜሪካ ውስጥ የሚሰራው እና በጣም ብዙ ስደተኞች አሉ አሜሪካ ውስጥ። ስለዚህ እነዛ ጋር አሊያንስ መፍጠር በምርጫ ሁሉም አሜሪካውያን ነን ብሎ የሚቀበለውን የፖለቲካ ፓርቲ ለመምረጥ ራሳቸውን ማደራጀት። ይህ በእንዲህ እንዳለ ከሰሞኑ በህፃናት የወሲብ ጥቃት ወንጀል ከተፈረደበት ቱጃሩ ጄፍሪ ኤፕስቴን ኢሜይል ላይ የተገኙት ሚስጥራዊ ምስሎች ዳግም በትራምፕ ላይ ጥያቄዎች እንዲሰነዘሩ አድርጓል። ይፋ ከተደረጉት 6 ምስሎች ውስጥ ዶናልድ ትራምፕ ፕሬዝዳንት ከመሆናቸው በፊት በበርካታ ቆነጃጅት ተከበው የሚያሳዩ፣ የግል ደሴቱ ላይ እድሜያቸው ያልደረሱ ህጻናትን ሳይቀር የወሲብ ጥቃት ይፈጽምባቸው ነበር ከሚባለው ጄፍሪ ኤፕስቴን እና ከሌሎች ጋር የተነሱት ፎቶ ይገኝበታል። የፎቶቹ መገኘት ከጄፍሪ ኤፕስቴን ጋር ግንኙነት ያላቸውንና ለብዙ እንስትና ህጻናት የስነልቦና ጉዳት ምክንያት የሆኑ ሰዎችን በህግ ተጠያቂ ለማድረግ ያስችላል የሚሉ ድምጾች ከራሳቸው ፓርቲ ሰዎች ጭምር እየተሰማ ነው። ዶናልድ ትራምፕ በዋናነት ስማቸው ቢነሳም በምስሎቹ ላይ የቀድሞ ፕሬዝዳንት ቢል ክሊንተን፣ ቢሊዮነሩና የትራምፕ የቅርብ ሰው ስቲቭ ባኑን፣ የፊልም ዳይሬክተሩ ውዲ አለን፣ የቀድሞ የእንግሊዝ ልዑል አንድሪው ማቱምባንተን ኢንድሶር፣ የማይክሮሶፍት መስራቹ ቢል ጌትስ እና ሌሎች በዚህ ነውር በተፈረጀው የፎቶ ስብስብ ውስጥ ምስላቸው ተጋልጧል። ግን ከሳሽም ዳኛም ህግም ሀገርም እኔ ነኝ የሚሉት ትራምፕ ጠያቂዎቻቸውን መልሰው ላለመጠየቃቸው ምን ዋስትና አለ?